ሰላም ጤና ይስጥልኝ። ይህ የስሙ ኦዲዮ ቡክስ እና ፖድካስት መተግበሪያ የዩቲዩብ ቻናል ነው። በዚህ ቻናል ዘወትር ሐሙስ ምሽት ከ2 ሰዓት በኋላ መተግበሪያችን ላይ ካሉ መጻሕፍት የተመረጡትን በአጭሩ እናቀርብላችኋለን። ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ለዛሬ ይዘንላችሁ የቀረብነው ግራጫ ቃጭሎች በአዳም ረታ። ተጓዥ ዝንቦች። ተቀምጬ ስመለከትና ስገነዘብ ሌላ ምን ነገሮች አይ ነበር። ብዙ ለምሳሌ ዝንቦች። እዚያ ንፋስ መውጫ ብዛት ካላቸው እንስሳት ነፍሳት የመጀመሪያዎቹ ዝንቦች ናቸው። እኔ መንገድ ዳር አደባባይ መሃል ተቀምጬ በመዋሌ የማያማይ ግን አልነበረም። ማንንም ሰው ግን አልጎዳሁም። ትንሽ ቁራጭ መሬት ላይ ትንሽ የከሳች የተበደለች ቂጤን አስቀምጬ የልጅነት አይኖቼን ባንከባለልኩ። እኚህ አይኖቼ ግን ብዙ ነገር ይለቅማሉ። እንደ ካሜራ ናቸው። የኔ አይኖች ያዩትን ነገር በደንብ ይከታተሉታል። ያቅማቸውን ያህልም ያጤኑታል። በጋ ከተማችን እሳት መሃል እንደተጣለች ሁሉ ትግላለች። አየሩ ይርገበገባል። ጠራራም ቢሆን ኮቴን አውልቄ ራሴ ላይ አድርጌ ከጉብታዋ አልሄድም። ያን ጊዜ ከተማዋ ውስጥ ከሰው ይልቅ በስቶ የማየው ዝንብ ነበር። ለጨዋታ ፍጡር የለበትም ብዬ በጠረጠርኩበት አቅጣጫ ድንጋይ አንስቼ ስወረውር ድንጋዩ ከወደቀበት ቦታ ዝንብ ዥው ብሎ ይነሳል። በተለይ የሳምንት ገበያ ቅዳሜ ሆኖ እሁድ ዕለት ቀትር ላይ ከተማው ዝንብ ብቻ ነው። በዚያ በምታነድ ፀሐይ ጋቢውን የተከናነበ ሰው ሳያቋርጥ ባህር ውስጥ እንደተጣለ ግን ዋና እንደማያቅ እጆቹን እያወናጨፈ ይሄዳል። ስለምንስ በዚያ የሚያስጮህ ግለት ቦርጫም ጋቢ ለብሶ ወዲያ ወዲህ ይላል። ቃሪያ እንደቆረጠሙ ሁሉ ሳያቋርጡ ፊታቸውን በእጆቻቸው የሚያራግቡ አሉ። ጉልበቶቹ የቆሰሉ ልጅ ጥቋቁር የዝንብ ኮከቦች እንደ ጌጥ ተሸክሞ በቀስታ ይቀስፋል። ምን አንቀራፈፈው? የተሸከማቸው ዝንቦች ከበዱትን? ሌላ ንፍጡን ያልሰበሰበ ብላቴና ገጹ ላይ የዝንብ እግረኛ፣ ገጹ ዙሪያ አየር ውስጥ ሌላ ተረኛ። በየገበያው ውስጥ በቀስታ መሬት እያየው ሲሄድ እርጥበት አገኛለሁ። ይሄ እርጥበት ምራቅ ነው። ብዙ ጊዜ እዚህ እርጥበት መሃል ወይ ከእርጥበቱ ትንሽ ሳንቲሜትር ፈቀቅ ብሎ በአቧራ የተለወሰች እግሮቿ ተሳስረው ክንፎቿ ረጥበው መብረር አቅቷት የምትንገዳገድ ዝንብ አትጠፋም። አንዳንዴ ከወደቁበት አንስቼ ሳያቸው የሚያጋጥሙኝ በሆነ መንገድ አካለ ስንኩል ሆነው ነው። አልፎ አልፎ ያሳዝኑኛል። አንድ የመብረር ታላቅ ስጦታቸውን ተነፍገው በሰው የሳል ቃጭል ታጅበው ጀርባቸው በባልጩት ድንጋይ ተሰብሮ የሚተፋ ተፊ ቦታ አይመርጥምና በምራቅ አሲድ ሲቃጠሉ ሳይ አንድ ዕለት እዚያቸው ጉቡታዬ ላይ ተቀምጬ ስመለከት ዝንቦች ከጧቱ ወረራቸውን መጀመራቸው ገባኝ። ጥያቄዎች መጠየቅ ጀመርኩ። እነዚህ ዝንቦች ከየት መጡ? እዚህ ምን ይሰራሉ? ሌሎች ከተሞችስ ላይ እንደዚህ አይነት የዝንብ ወረራ ይካሄዳልን? አስፈላጊ ግን ቸል የተባሉ ጥያቄዎች ነበሩ። ጥያቄዎችን መመለስ አልቻልኩም። እኔ ቢሆን የአምፖል እንጂ የዝንብ ባለሙያ አይደለሁም። ሰዎች ወዲያና ወዲህ ይላሉ። ማርያምና መድኃኔዓለም ደርሰው የሚመለሱ ሴቶች ነጠላዎቻቸው በዝንብ ነጠብጣብ ተሸፍነው ይመጣሉ። ምናልባት ሰዎች ወደ ከተማዋ እንደቃ በልብሶቻቸውና በገላዎቻቸው ተሸክመው እያስገቧቸው ይሆናል። እንዲሁ እየታዘብኩ ሆዴንም ረሃብ እያስጮኸው እስከ 5 ሰዓት ቆይቼ ልነሳ ስል አንድ ነጭ በነጭ የለበሰ ብቸኛ ሰው ከበስተግራ ከተማዋን በቀስታ እያቋረጠ ሲመጣ አየሁት። ካካሄዱ ዘላቂ የሚመስል ቁመናው ቀጥ ያለ አለባበሱ ዜንጠኛ ነበር። የሆነ ከተሜኛ የተዘየነ ግራና ቀኝ አያይም። ቢመቸው ከተማዋን እንደ ንፍሮ ዘግኖ ኪሱ የሚከት ይመስላል። ፈራሁት። ዝንብ እንደሌሎች አያባረርም። እየቀረበ ይመጣ። ከዚያ ጠራራ ከጠለለችኝ ጃኬቴ ስር አጮልቄ እያየሁ ጠበኩት። የጫማዎቹ አፍንጫዎች ድንቡልቂኝ እንካቸው እንጂ
እንደው በጥንቃቄ የተልባውጥ እንደላሱ ሁሉ የሚያበሩ ጥቁሮች ነበሩ። ድምጽም አላቸው ልበል እንደ ዘፈን። እኔን አለፍ እንዳለኝ ግን ይሄ ተጓዥ ሌላ ሰው ሆነ። ጀርባው ከማጅራቱ ጀምሮ እስከ ቂጡ በዝንቦች እንደተሸፈናየው። የሚያስፈራ ንጣት የነበረው ኮቱ በድንገት አስደንጋጭነቱንና ግርማውን አጣ። ከዝንብ የበለጠ ብልጥ አለ? ፊት ለፊቱ ያያቸዋል፣ ካያቸው ያባረራቸዋል። ሰውየው ማባረር ከጀመረ አደገኛ ነው። ዝንብ ይገድላል። ስለዚህ በኔ ግምት ከ2 እና ከ3 የፍተሻ በኋላ አደገኛነቱን ተገንዝበው ዝንቦቹ ከኋላው ሰፈሩ። ሰውየው ሰፊ ጀርባ ላይ ጥቁር ቁራጭ ጨርቅ የተለጠፈ ይመስላል። በአፍታ ስለ ሰውየው የነበረኝ አመለካከት ተለወጠ። የመጥላት ወይም የመናቅ ሳይሆን እንደ ሌሎች እዚያ አብረውኝ እንደሚኖሩት ሰዎች ተራ ሆኖ ታየኝ። ከጉብታዬ ተነስቼ ልከተለው ፈለግኩ። ጃኬት የለበስኩና ላብ ቸፍ ያለበትን ግንባሬን እየጠረኩ ከኋላው። ሰውየው ትንሽ ከኔ መቅደም ብቻ ሳይሆን ሲራመድ በረዥሙ ነበር። ሊጠጋውና ሊይዘው የሚፈልገው ነጥብ እንዳይሸሸው የፈራ ይመስል ተከተልኩት። በከፊል ሩጫ በከፊል ሳምሶማ እንዲታወቅብኝ አልፈለኩም። ይሄ ከተማው ሥራ የፈቱ ብዙ አይኖች አሉት፣ ሁልጊዜም ነበሩት። ያ ጉብታ ላይ የሚቀመጠው መዝገቡ የፀጉር አስተካካዩ የዱባለ ልጅ የሆነ ሰው ይከተላል። ምን ሊያደርገው ነው? የመሳሰሉ ነገሮች ማለታቸው አይቀርም ነበር። ምን ማድረግ እችላለሁ? ምን ሳቅማለኝ? ስለዚህ በተመጠነ ርቀት ሳላስበላ ሰውየውን መከተል ቀጠልኩ። ዝንቦቹ ከዜንጠኛው ጀርባ አልተነሱም። ምናልባት ጧት ላይ እዚያች ቦታ ከመምጣቱ በፊት ሸንኮራ የበላች ሕፃን ልጅ አዝሎ ይሆናል። ከሰውየው ኋላ ኩበት የመሰልኩ ልጅ ስንጦሎጦል ዝንቦች እያዩ ዝም የሚል አልመሰለኝም። እንጀራ እናቴ እንደምትለይ ከሆነ ገና ቤቴ ሳልጠጋ በግማቴ ወይስ በጠረኔ መምጣቴን ታውቃለች። ገላዬን የታጠብኩበትን ቀን አላስታውሰውም። ድሮ ልጅ እያለሁ ይሆናል። ዝንቦቹ የሊፍት አይነት መምረጣቸው እስከሆነስ ከኛ የማይሻሉ ገበራርት ላይ ተሳፍረን ከምንሄድ ንጹሕ ነጫጭ ጨርቅ ለምን አንመርጥም ብለው በመጠኑ የተናቁ መሰለኝ። በዚያች ከተማችን ግን ይሄ ሰው እንግዳ ይመስል ነበር። ከዚህ በፊት ከተማችን ውስጥ አይቼው አላውቅም። የከተማዋን ጠባይ ስላለመደው ነው። የለመደ የጠረጠረ የባህር ዛፍ ዝንጣፊ ይዞ ጀርባውን ይገርፍ ነበር። ሰውየው አቧራ ውስጥ ሰንበሩ ያልደበዘዘ የአዲስ ጫማውን ማህተም እየተወ በአንዳንድ ሜትር ርቀት ቶሎ ቶሎ ይጓዛል። ተከተልኩት። ባለጫማ ስላልሆንኩ ጠጠር፣ ግርድፍ አፈር፣ አሸዋ፣ ሳርና አመድ ለውስጥ እግሮቼ የተለያዩ የምቾት ደረጃ አላቸው። ካልቸገረኝ መረማመጃ ካልጠፋ በኮረኮንጃ አልሄድም። የከተማዋ አደባባይ ግን ብዙ ጠጠርና ግርድፍ አፈር ነበር። ከተማዋ ከመቆርቆሯ በፊት ከብት የሚሰማራበት ዘንባባ የሸፈነው ለምለም ቦታ ነበር ይባላል። ስለዚህ የሰውየው መኖር ለኔ ተመችቶኛል። በጠጠሮች ላይ ሲሄድ በጫማው ያስተካክላል። በግርድፍ አፈሩ ላይ ሲራመድ ግርድፍ አፈሩን ያልመዋል። ታዲያ እኔ እንደ ጨዋታም እያደረግኩ እሱ የረገጠውን እየረገጥኩ እሄዳለሁ። ሰውየው ከከተማው ጥቂት ወጣ እንዳለ በስተቀኝ ወደ ጠላ ሻጯ አስካለ ቤት ቀርቦ በር አንኳኳ። ቤቷ አጥር አልነበራትም። ዋናውን መንገድና ቤቷን የሚለያቸው ሰፊ ቦይ ነው። ይሄ ቦይ ድልድይ የለውም። ከመሃሉ ብቻ ትላልቅ ድንጋዮች ለዝናብ ቀን መረማመጃ ተብሎ እዚህ ጋ እዚያ ጋ እየተባለ ተነጥፈውበታል። በመጠኑ ዘመም ያለች የቤቷ አንዲት መስኮት ክፍት ናት። የቆሸሸች ባላበባ መጋረጃ ተገለጠችና አስካለ ጥቁር ሻሽ ጠምጥማ ሞላላ ፊቷን ብቅ አርጋ መጣህ ጋሼ አለች። ሁለቱም አይኖቻቸውን ለቅጽበት ወደ እኔ አቅጣጫ ወረወሩ። የነበርኩ እዚህ ፕላኔት ላይ የተፈጠርኩ አልመሰላቸውም። እያዩ አለማየት ሆነና ነገሩ ያደግንበት ቦታ ጠፋና መንደሩ አለ ዘፋኝ። ሰውየው ከጥቂት ሰኮንዶች በኋላ በር ተከፍቶለት ገባ።
ሳልፍ ሳገድም የማየው ቤት ነበር። ብዙ ጊዜ ሳልፍ ሳገድም የማየው ግድግዳ የተደገፉ አግዳሚ ወንበሮች። ሰውየው ሲገባ ዝንቦቹ ከጀርባው አልተነሱም። በሩ እንደተከፈተ ቆየ። ድምፅ ለመስማት እፈልግ ነበር። የቤቷ ወንበሮች ግድግዳ ተንተርሰው ስለተደረደሩ ሰውየው ሲቀመጥ በጀርባው ወደ ኋላ መደገፉ ስለማይቀር ዝንቦቹ በጀርባውና በግድግዳው መሃል ላለመጣበቅ ሲሸሹና ሲነሱ የሚል ድምፅ ለመስማት ጠበቅኩ። አልነበረም። የሰውየው ነጭ ቅርጽ የቤቷ ግራጫ ውስጥ ሲቀመጥ አየዋለሁ። ከዚያ አንጀቴ እስኪፈርስ መሃል ጎዳና ላይ በሳቅ ፍንድት አልኩ። ከዚያ በኋላ እንደልግጫ መሆኑ ነው። ልክ እንደ ሰውየው እየተራመድኩ ከተማው መሃል ወዳለችው ጉብታዬ ተመለስኩ። ተቀምጬ ቦታዬ ተመቻችቼ በእጄ ጀርባዬን ስመታ የዝንብ ድምፅ አልሰማሁም። ያቺ ቀትር ላይ ከሳኳት ሳቅ ረቂቅ ቅባቷን እስኪመሽ አፌ ዙሪያ በስሱ ውርጭ እንደ መከላከያ ቫዝሊን ተቀብቻት ቆየሁ። ቪዲዮን ከወደዱት ላይክ ያድርጉ። እንዲሁም አስተያየቶን በአስተያየት መስጫው ሳጥን ላይ ያስቀምጡልን። የዚህን ትረካ ሙሉ ክፍል ለመስማት የስሙ ኦዲዮ ቡክስን መተግበሪያ መግለጫው ላይ በተቀመጡት ማስፈንጠሪያዎች ከፕሌይ ስቶር አሊያም ከአፕል ስቶር በማውረድ ያገኙ። ታዲያ መተግበሪያችን ላይ ሲመዘገቡ ሀገር ውስጥ ከሆኑ በስልክ አድራሻው፣ በውጭ ሀገር የሚኖሩ ከሆነ በኢሜይል አድራሻው መመዝገቦን አይዘንጉም። አብሮን ስላሉ እናመሰግናለን።